ለምን ወደድካት ለምንድን ነው የምትወዳት አንዳንዱ ጸጉር የሚወድ ሰው አለ አንዳንዱ ሳቅ አንዳንዱ ደግሞ ምግብ ሲበላ ይሄ መጮህ ራሱ ምናን ወደድክ ሲባል ስትልሱ ወደዋለሁ የሚል ሰው አለና አንዳንዱ አካሄዶ ይላል እንዲህ ጥለም ብላ ስትሄድ ደስ ይለኛል ይላል ለዚህ መውደዶች አይደሉም ፍላጎቶች ይባላሉ ለምንድን ነው የምትወዳት የሚለውን ጥያቄ ጠይቃለሁ እሱን ብቻ አላወራ ለምን ወደድካት ሲባል አንዳንዴ ደም ስለሰጠችኝ እናቴ የሞተች ጊዜ ለቅሶ የሆነች ነገር ራት ይዛ መጣ ራት አልነበረ እነዚህ ሁሉ የጋብቻ መሰረት ሊሆኑ አይችልም ጋብቻ በምክንያት የሚመሰረት ሳይሆን በመዋደድ የሚመሰረት ነው የኔ ሚስት ቅድስት ትባላለች መጥተሽ ስለ ቅድስት ክፋት ነገርሽኝ አንቺ ኢየሱስም አይሆን ስትነግሪኝ የኔ ሚስት እንዲህ አታደርግም ነው ማለት መልሱ ይሄ ወሬውን አልቀበለው ኦኬ የኔ ሚስት እንዲህ አይነት ሚስት አይደለችም ምክንያቱም ሁለቱ አንድ ስጋ ናቸው ይላል መጽሐፍ ቅዱስ ከተጋቡ ሰዓት ጀምሮ ስለዚህ እሷ ነካሽ ማለት እኔ ነካሽ ማለት ነው ገብቶሻል እኔም ደግሞ ተነካሁ ማለት እሷ ተነካች ማለት ነው ስለዚህ የክርስቲያን ጋብቻ በተለይ ትዳራቸው በወሬ ሊያበላሹ የሚመጡ ሰዎች ወሬውን መቀበል የለባቸውም ከሚስቱ ጎን መሆን አለበት ሚስት ከባሏ የኔ ባል እንዲህ አያደርግም አድርጎ ሊሆን ይችላል ሰው ሚስትም አድርጋ ሊሆን ይችላል አሳልፋ ለወሬኛ መስጠት የለባት ትዳሯን አሳልፋ ለሆነ ዛሬ ላወቀችው ወሬ የኔ ትዳር 13 ዓመት የቆየ ትዳር ዛሬ የሆነ ወሬኛ መጥቶ ሊያበላሸው እድል አልሰጠው አልፈቅድለትም አታደርግም